ጋይስ ይሄ ኢንተርኔት ዘመን ሊትራሊ የብዙ ሰዎችን ህይወት ትራንስፎርም እያደረገ ነው። ሰዎች ተማሪ ሆነው የሆነ መስሪያ ቤት ውስጥ ተቀጥረው እየሰሩ ስልካቸውና ኢንተርኔትን በመጠቀም ሊትራሊ በወር በመቶ ሺዎች ሜክ እያደረጉ ነው። በዚህ ቪዲዮ ላይ እንዴት ስልካችሁና ኢንተርኔትን በመጠቀም በወር የሚገራረሙ ገንዘቦችን ሜክ ማድረግ እንደምትችሉ ስቴፕ ባይ ስቴፕ ለቢግነር በሆነ መልኩ ሼር አደርጋችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጋይስ ስልክና ኢንተርኔት ወይም ኮምፒውተር ካላችሁ ፍሪላንሲንግ ጀምሩ። ዋይዚ ሊትራሊ የብዙ ሰዎች ህይወት በፍሪላንሲንግ እየተቀየረ ነው። የሚገራርሙ ገንዘቦችን ሜክ እያደረጉ ነው። ተማሪ ሆነው ዩኒቨርሲቲ ተማሪ ኢቭን ሃይ ስኩል ተማሪዎች በፍሪላንሲንግ የሚገራርሙ ገንዘቦችን ሜክ እያደረጉ ነው። ፍሪላንሲንግ በጣም ባይዚ ብዙ ጥቅሞች አሉት። የመጀመሪያው ከቤታችሁ ነው የምትሰሩት፣ አለቃ ምናምን የለባችሁም። አት ታይም ለብዙ ክላይንቶች መስራት ትችላላችሁ ነው። ፕላስ ደግሞ ይሄ ታይም ሪስትሪክትድ አይደለም፣ ኢቭን ማታ መስራት ትችላላችሁ። ፕላስ የሚከፈላችሁ ኢቨን ፔመንት ለኢንተርናሽናል ክላይንት ከሆነ የምትሰሩት በዶላር ነው የሚከፈላችሁ። ያን ነገር ደግሞ ወደ ኢትዮጵያ ብር ኮንቨርት ሲደረጉት በጣም አሪፍ ነገር ነው ያለው እና ስልክ ካላችሁ ኢንተርኔት ካላችሁ ወይም ፒሲ ካላችሁ ፍሪላንሲንግ ጀምሩ። ፍሪላንሲንግ ለመስራት ምንድን ነው የሚያስፈልገው የሚባል ጥያቄ ሊመጣ ይችላል። ፍሪላንሲንግ ለመስራት ምንድን ነው የሚያስፈልገው? የመጀመሪያው የሆነ ስኪል ዲቨሎፕ ማድረግ። አሁን ላይ ታንክስ ቱ ኢንተርኔት ከቤታችሁ ናችሁ በጣም ብዙ ስኪሎች መማር ትችላላችሁ። ለፍሪላንሲንግ የሚያመቹ ዲጂታል ስኪሎች ናቸው ሞር ሪኮመንድ ማድረጋቸው። የመጀመሪያው ግራፊክስ ዲዛይን ሊሆን ይችላል። ምክንያቱም አሁን ላይ እያንዳንዱ ሶሻል ሚዲያ ላይ ፖስት የሚደረጉ ፖስቶች ሞር በግራፊክስ የሚሰሩ ነገሮች ናቸው። ለዛ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ላይ፣ ፕሮግራሚንግ ላይ እነኚህ ላይ አንደኛውን ትመርጡና ከእናንተ ጋር ከእናንተ ኤክስፐርቲስ ጋር ወይም ደግሞ ከእናንተ ኢንተረስት ጋር ሊሄዱ የሚችሉ አንድ ስኪሎችን ዴቨሎፕ ታደርጋላችሁ። ይህን ስኪል ዴቨሎፕ ለማድረግ የግድ ትምህርት ቤት መሄድ አይጠበቅባችሁ። ከዩቲዩብ ከኮርሴራ ከፍሪ ሳይቶች ራሳችሁ ማስተማር ትችላላችሁ። ዴዲኬትድ አድርጋችሁ 2 ወር ወይም ደግሞ 3 ወር ብትሰጡ አሁን ሜንሽን ካደረግኳቸው ከቪዲዮ ኤዲቲንግ፣ ከግራፊክስ ዲዛይን፣ ከፕሮግራሚንግ፣ ከዲጂታል ማርኬቲንግ አንደኛውን መርጣችሁ በቃ ፕሮ እንኳ ባትሆኑ አሪፍ ስኪል ያለ ሰው መሆን ትችላላችሁ ማለት ነው። ስኪሉን ዴቨሎፕ ካደረጋችሁ በኋላ ሁለተኛው ፖርትፎሊዮ ፕሮጀክት ፕሪፔር ማድረግ። ምክንያቱም አሁን እነኚህ ፍሪላንሲንግ ሳይቶች እናንተን ሃየር ሲያደርጓችሁ ወይም ደግሞ ክላይንት እናንተን አፕሮች ሲያደርጋችሁ ዲግሪያችሁን አይደለም የሚፈልገው ወይም ሰርተፊኬታችሁን አይደለም የሚፈልገው፣ የእናንተን ስኪል ነው የሚፈልገው። ስኪላችሁ ደግሞ የግድ ፕሩፍ መደረግ መቻል አለበት። ፕሩፍ ለማድረግ ኢቭን ፎር ፍሪ ፕሮጀክቶችን ስሩ። ለምሳሌ እኔ ፕሮጀክት ለመስራት እኮ የግድ ክላይንት ያስፈልጋል የሚል ጥያቄ ልታነሱ ትችላላችሁ። የግድ የሆነ ክላይንት ላያስፈልጋችሁ ይችላል። ካገኛችሁ ከምታውቋቸው ሰዎች ለምታውቋቸው ለዘመድ ሊሆን ይችላል፣ ለጓደኛ ሊሆን ይችላል፣ ሳምፕል የሆነ ፕሮጀክቶችን ስሩላችሁ ፎር ፍሪ ማለት ነው። ካልሆነ ግን ይሄ ሴክሪት ነው፣ ፌክ የሆኑ ፕሮጀክቶችን መስራት ትችላላችሁ። ለምሳሌ አንድ ሎጎ ትሰሩና ይሄን ሎጎ የሰራሁት ለእገሌ ካምፓኒ ነው፣ ወይም ደግሞ ለራሳችሁ ሶሻል ሚዲያ ቪዲዮዎችን ታዘጋጃሉ። ቪዲዮ ኤዲተር መሆን የምትፈልጉ ከሆነ ለራሳችሁ ቪዲዮዎችን ኤዲት ታደርጋላችሁ፣ ወይም ደግሞ ለሆነ ሰው ትሰራላችሁ። ገብቷችኋል? ስለዛ ፌክ የሆኑ ፖርትፎሊዮ ፕሮጀክቶችን ኢቭን ማዘጋጀት ትችላላችሁ። ምክንያቱም የሚፈለገው ለማን አዘጋጃችሁ የሚለው ነገር ሳይሆን የሰራችሁትን ፕሮጀክት ነው የምታሳዩት። ፕሮጀክቶችን ማዘጋጀት፣ ፕሩፍ ማድረግ፣ ስኪላችሁ ፕሩፍ መደረግ አለበት። ስኪሉን ዴቨሎፕ ካደረጋችሁ ፕሩፍ ካደረጋችሁ ሶስተኛው ክላይንቶችን አፕሮች ማድረግ። ምክንያቱም አፍተር ኦል ከክላይንት ጋር ነው አይደል የምትሰሩት። ፍሪላንሲንግ ሲባል እኮ ኦን ሳይት ሄዳችሁ አትቀመጡም እንጂ ወይም ደግሞ ለአንድ ካምፓኒ አትቀጠሩም እንጂ የሆነ ሰር የምታደርጉት ክላይንት ያስፈልጋል። ክላይንት አፕሮች ለማድረግ ፍሪላንሲንግ ሳይቶች አሉ፣ አፕወርክ፣ ፋይበር እና ሌሎች ፕላትፎርሞች አሉ። ከነኛ ውስጥ መርጣችሁ ለምሳሌ አፕወርክ ላይ ሊሆን ይችላል፣ ፋይበር ላይ ሊሆን ይችላል፣ የእናንተን ፕሮፋይል ክሬት ማድረግ ይጠበቅባችኋል ማለት ነው። ስኪሉን ዴቨሎፕ ካደረጋችሁ በኋላ ፖርትፎሊዮ ፕሮጀክቶችን ካዘጋጃችሁ በኋላ ሶስተኛው እነኚህ ፍሪላንሲንግ ሳይቶች ላይ ገብታችሁ የእናንተን ፕሮፋይል ክሬት ማድረግ ማለት ነው። ለምሳሌ አፕወርክ ብዙ ጊዜ በጣም ኮምፒቲሽን ይበዛበታል፣ ግን ፔመንት ዋይዝ ግን በጣም አሪፍ ነው። የሚሰጧችሁ ፕራይስ ኦፈር በጣም አሪፍ ነው። ያሊያም ደግሞ ፋይበር ላይ ገብታችሁ አካውንቶችን ኦፕቲማይዝ ማድረግ ማለት ነው። እዚህ ጋር ኦፕቲማይዝ በምታደርጉበት ጊዜ ወይም ፕሮፋይላችሁን ሴት በምታደርጉበት ጊዜ ሁሌ ኖቲስ ማድረግ ያለባችሁ አንደኛ ፕሮፌሽናል የሆነ ኢሜይል መጠቀም። ብዙ ሰው የሆነ ፕሮፌሽናል የሆነ ነገር አይጠቀምም፣ ዝም ብሎ የሆነ አንፕሮፌሽናል የሆነ ኢሜይል ይጠቀማል። የሚጠቀመው ፎቶ በጣም ክሊሽ የሆነ ነገር ነው። ኢቭን ኤክስፐርቲሱን ምናምን አያስቀምጥም። ስለዛ ክላይንቶች እናንተን አፕሮች ማድረግ እንዲችሉ ፕሮፌሽናል የሆነ ኢሜይል መጠቀም። ለምሳሌ ዮናታን አምሳሉ ከሆነ ዮናታን አምሳሉ @gmail.com ሊሆን ይችላል፣ @yahoo.com ሊሆን ይችላል። የእናንተ ደግሞ ዌብሳይት ካላችሁ በዌብሳይታችሁ ስም ፕሮፌሽናል የሆነ ዌብሳይት ማዘጋጀት። ሁለተኛ የምትጠቀሙት ፎቶ የእናንተ ፎቶ በደንብ
በደንብ የሚታይ መሆን መቻል አለበት። እናንተን የሚገልጽ ፕሮፌሽናል የሆነ ፎቶ መጠቀም። ሶስተኛ ኤክስፒሪየንሳችሁን በደንብ ማስቀመጥ ማለት ነው። እነኝን ካደረጋችሁ በኋላ ኖርማሊ ክላይንቱን አፕሮች ሊያደርጋችሁ ይችላል። እናንተ ደግሞ ሄዳችሁ ክላይንቱን አፕሮች ልታደርጉ ትችላላችሁ። አፕሮች በምታደርጉበት ጊዜ ለዛ ክላይንት ስትልኩ ፕሮፌሽናል የሆነ ፕሮፖዛል መላክ። አንዳንድ ሰው አለ ዝም ብሎ ወርድ ላይ የተዘጋጀ ፕሮፖዛል ምናምን የሚልክ አለ ለክላይንት። እንደዛ የምታደርጉ ከሆነ የእናንተን ፕሮፌሽናሊዝም ነው እየቀነሰው የሚሄደው። ስለዚህ ፕሮፌሽናል የሆነ ፕሮፖዛል በመላክ ለክላይንቶቹ እናንተ የእናንተን ኤክስፐርቲስ የእናንተን ስኪል ደሊቨር በማድረግ ኳሊቲ ሰርቪስ ደሊቨር በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ኢትዮጵያ ውስጥ ባይዞ በወር እስከ 100 እስከ 200 ሺህ ብር ሜክ የሚያደርጉ ሰዎች አሉ፣ በፍሪላንሲንግ ብቻ ማለት ከቤታቸው ማለት ነው። እነኚህ የግድ ዲግሪ ያላቸው ምናምን ሰዎች አሉ፣ ኢቭን የዩኒቨርሲቲ ተማሪዎች። እኔ ፐርሰናሊ ማውቀው ልጅ አለ በወር እስከ 120 ሺህ ብር ምናምን ሜክ የሚያደርግ ልጅ አለ። ተማሪ ነው፣ ዩኒቨርሲቲ ተማሪ ነው፣ ግን ለተለያዩ ለክላይንቶች ቪዲዮን ኤዲት የሚያደርገው ፕሮግራሚንግ ላይ የሚሰሩ ሰዎች አሉ። የሚገራረሙ ገንዘቦች ሜክ የሚያደርጉ ሰዎች አሉ። አሁን ላይ ኢትዮጵያ ውስጥ በጣም ብዙ ሰው ስራ አጣሁ ምናምን ብሎ በጣም የሚጨናነቅበት ታይም ነው። በዛው ልክ ደግሞ በስራ በጣም እየተጨናነቁ ያሉ ሰዎች አሉ። ይህን ነገር ማድረግ እንዲችሉ ያስቻላቸው ዴቨሎፕ ያደረጉት ስኪል ነው። ስለዛ እናንተንም እኔ ሪኮማንድ ማድረጋችሁ ዲፕ ዳውን ገብታችሁ የሆነ ስኪል ዴቨሎፕ አድርጉ። ያን ስኪላችሁ ተጠቅማችሁ ደግሞ ለክላይንቶቹ ሰርቭ አድርጉ። ሁሌም እንደምለው ኳሊቲ ሰርቪስ ደሊቨር የምታደርጉ ከሆነ አንደኛው ክላይንት ለሌላኛው ክላይንት ሪፈር እያደረገ አት ታይም ከብዙ ክላይንቶች ጋር መስራት ትችላላችሁና እነኝን ኢምፕሊመንት በማድረግ ላይፋችሁ ላይ ትልቅ ኢምፕሩቭመንት እንደምታደርጉ እርግጠኛ ነኝ። ልክ እንደዚህ አይነት ቲፖች የምትፈልጉ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ ጉድ ላክ